ለምንድን ነው ይሄንን ሁሉ ያልነገርሽ? ሰውን ያህል ነገር ታግቶ ለምንድን ነው ያልነገርሽ? በእውነት በጣም ድብቅ ሰው ሆነሻል። ጉዳዩ ሚስጥር ስለሆነ እኮ ነው መድብል። ደግሞ ብነግርህ ለአንተ ምንም አይጠቅምም ብዬ ነው። ማለቴ በሻንጣ ብር ይዞ መጣ ብሎ ለአንተ ምንም አይጠቅምም ብዬ ደግሞ እቺ ማናት? ያንዷ ሲገርምኝ ጭራሽ ሁለት ሴት ምስለት ወለሙ ላይ ነው። እውዬ እኔና ታዲያ ልነጠፍልሽ? ስነ ስርዓት ቢኖርሽ መልካም ነው። እሺ እንደዚህ አታጎፍጥጭ። ተመልከቱልኝ፣ አንዲት ተራ ሰራተኛ ለእኔ ስነ ስርዓት ብታስተምር። ልክ ነሽ የኔ እናት። ውይ እሱ ለማዳሞች ይሆናል፣ ይሄ ለሰራተኛ ነው። አንቺ አምሻል እንዴ? ውይ ይቅርታ ማዳምዬ፣ እኔ እኮ ይኸውልሽ ይሄ ቆሻሻ ንግግርሽን ለማጥራት ነበረ። ለካ ውስጥሽ ሙላን የቆሸሸው አይደል እንዴ? አውቄው ነበር። ድሮም ለእኔ ስሜት እንዳለ አውቄው ነበር። ቤት ከጠፋ ቆይቷል። ለምንድን ነው የማይገባሽ? ቆይ አንቺ አብርሽ ስለመገብ የተደበቀው ፈነዳ፣ የተቀበረው ተገለጸ ይባላል። የአብርሽ አፍቃሪ መጣች። ትትናና የግሌ ምን ሊወጣቸው ነው? አፍቃሪዋ ቀበጥ መጣች። ሰው የነበረበትን እንዴት ይረሳል? ትናንት ያለፈውን ትቶ ዛሬ ያለበትን ለምን ሰው ያሞግሳል? ትናንት ያለበት መነሻው ዛሬ ያለበት መድረሻው እንደሆነ እንዴት ይረሳል? ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። አብርሽ አፍቃሪዎቹ በዝተዋል። የአብርሽ አፍቃሪ ከአረብ ሀገር መጣች። ትትና ምን ነው ፍቅሬን ሳልገልጽለት እንዳለችው ከልጅቷ ለመሸሽ ትትና ሚስቴና ሲል በግልጽ ተናግሯል። ተንከሲስ አሁንም እንደታገተ ነው። ጀግናው መድብል ተንከሲስን አስፈተዋለሁ፣ ትትና ድብቅ ሆነሻል፣ እንዴት ይህን ያክል ሚስጥር ትደብቅኛለች ሲል ተቆጣት። ምን ነው ስለ አብርሽ ሙሉ እምነቴን ስነግርህ እርግጥ አድርገህ ይህን ያህል ታምኚዋለሽ አልከኝ አለችው። መድብል በትህትና ላይ ተስፋ እየቆረጠ ነው። ኦልሬዲ የእህትና የወንድም ግንኙነት እንዲኖረን ብሎ አማራጩን ሊይዝ ነው ማለት ነው። ምክንያቱም በአብርሽ ላይ ሙሉ እምነት እንዳላትና ልቧን ለሱ እንደሰጠችው አረጋግጧል። አብርሽ አፍቃሪዎቹ በዝተዋል፣ ጥላቶቹም በዝተዋል። አብርሽ አሁን የመጣችው ልጅ ህይወቱን ልትበጠብጠው የተነሳች ትመስላለች። ሰውን ወዶ ወዳጁን ጠልቷል እንዴ? እሱን ወዶ ወንድሜ ቤተሰብ የሚላቸውን ጠልቶ መኖር አለ እንዴ? እስኪ ይሄን እንቆቅልሽ ፍቱልኝ። አንዳንድ ጊዜ በህይወታችን ያለፍነውን እንድናልፍ፣ እንድንበረታ፣ እንድንጠነክር ያደረገንን ህይወት የምንንቀው ለምንድን ነው? ባለፈ ክረምት ቤት አይሰራም ይባላል። ባለፈ ክረምት በደንብ ቤት ይሰራል። ምክንያቱም ያለፈው ህይወታችን ነው የዛሬ መሰረታችን፣ ያለፈው ታሪካችን ነው የዛሬ መቆሚያችን። ያለፈ ታሪካችን ከረሳን ዛሬ ቆምንበትን አናስታውስም ማለት ነው። ስለዚህ ባለፈው ህይወታችን ብዙ ነገር እንማራለን ብዬ ነው ማምነው። ትትና አሁን አብርሽ እሷ ናት ሚስቴ ብሎ ለልጅቷ ሲነግራት ትትና እውነት ይሄን ነገር እኔም ስጠብቀው ነበረ፣ እኔም ተስፋ አልቆረጥኩም ነበረ። አብርሽ በእኔ ላይ እምነት እንዳለው፣ በእኔ ላይ ስሜት እንዳለው፣ እኔ የምቃጠል እኔ ብቻ ያፈቀርኩት መስሎኝ ነበር ትላለች። አብርሽ ግን ከልጅቷ ለመሸሽና ከልጅቷ ለመራቅ ያደረገው አማራጭ ነው። በስተ መጨረሻም ግን ምን ተፈጠረ የሚለውን አብረን እናያለን። የእውነት ግን የግሌ ደግ አረገች። እላይዋ ላይ ውሃ ስደፋባት እንዴት ደስ እንዳለኝ። አንዳንድ ሞልቃቆች አሉ የነበሩበትን ትተው የቆሙበትን የሚያዩ፣ ያሳለፉትን ትተው አሁን ያሉበትን የሚያሞግሱ። አንዳንድ ያወዳደቃችን የከፋ የሚሆነው እንደዚህ ነው። ያለፍነውን ትተን አልፈን የቆምንበትን ነው የምናየው ብዙዎቻችን። ምንም በውጭ ዓለም ብንኖርም፣ ምንም በሰው ቤት ብንኖርም እያንዳንዱ ቀናችን ህመም፣ ደስታ፣ ስቃይ፣ ሀዘን ብዙ ነገር አላት። ያቺ ከዩኒቨርሲቲ በላይ ትምህርት ትሆናለች። እንግዲህ አረብ ሀገር ሁኜ ታስሬ ነበረ ያለችው በምን ምክንያት እንደታሰረች ባትናገርም ይህን ሁሉ ስቃይ አሳልፌያለሁ የምትለዋ ልጅ ግን አብርሽ ወንድሞች እህቶቼ ናቸው ያላቸውን ሰዎች መናቅ ጀምራለች። ይህ ሁኔታ እንዴት አገኛችሁት? አንዳንድ ጊዜ የነበርንበትን የምንረሳ ሰዎች አለን። የተነሳንበትን የምንረሳ፣ ወድቀን የነበርንበትን የምንረሳ፣ አሁን የቆምንበትን ብቻ የምናስታውሳለን። የሰው ልጅ እኮ ካልተረገዘ አይወለድም አይደል እንዴ? ተወልዶ ነው 1 2 3 4 ዓመት እያለ የሚያልፈውና
ብዙዎቻችን ያለፍንበትን ህይወት የምንረሳለን። በቃ አለ አይደለ ያንን ህይወት ማስታወስ ማንፈልግ። ሰው መውደድ፣ ሰው ማክበር፣ ሰው በሰውነቱ እንደማክበር ሁሉ እነዚህ ኮተቶች ምን ይሰራሉ ስትል አሁን ምን ይሉታል? አብርሽን ወዳ በዙሪያ ያሉትን ሰዎች ጠልታ። እንዴት አያችሁት? ግን እዚህ ጋር ክላሽ አያደርግም? አንዳንድ ጊዜ እናፈቅረዋለን የምንለውን ሰዎች ፍላጎቱን፣ አላማውን፣ ህይወቱን ካልተረዳን ማፍቀራችን ምኑ ላይ ነው? ይች ልጅ በነገራችሁ ላይ የአብርሽን ህይወት ልትበጠብጠውና ሰላማዊ ቤተሰብነታቸውን ልታምሰው ነው የመጣችው። ተንከሲስ ከፈለጋችሁ እኔን ግደሉኝ እንጂ ገንዘብ ቤት እንዳለ የማውቀው ታሪክ የለም። እናንተን ጠብቀናችሁ ለህግ አሳልፈን ሰጥተናል። ህግ ደግሞ የተሰጠውን ማስረጃ መልሶ አይሰጥም። እናንተ ደግሞ ህገ ወጥ ናችሁ። ማስረጃና መረጃ ኑሮ ገንዘቡ የኛ ነው በድንገት ወድቆብን ነው ብላችሁ ብትሄዱ በምስክርነት ይሰጣችኋል እንጂ የዝርፊያና የወንጀል ገንዘብ እንዴት ነው ሲመለስ አይታችሁ የምታውቁት? በማለት እንግዲህ ተንከሲስ ተፋጧቸዋል። ግን ትልቁ ጉዳይ ገንዘባችን የምንፈልገው እያሉ እያስፈራሩን ነው። ምን የሚፈጠር ይመስላችኋል? የትትናና የአብርሽ ሁኔታ መጨረሻውን እንዴት አገኛችሁት? ምክንያቱም አብርሽ ከመጣችው አፍቃሪው ለመራቅ ትትና ሚስቴ ናት እንግዲህ ሲል ትትና ሰምታ በጣም ደስ ብሏል ነበረ። ይህን ነገር ስጠብቀው ነበረ። አብርሽ እኮ ያፈቅረኛል፣ እንዴት ደስ እንዳለኝ። አብርሽ እኮ ድፍረትና ፍራቻ ይዞት ነው እንጂ ድፍረት ስላጣ ነው እንጂ እንደሚያፈቅረኝ አውቃለሁ። የኔን ስሜት ተረድቶኛል ማለት ነው በማለት ደስ ብሏል ነበረ። እሱ ግን ከልጅቷ ለመሸሽ ልጅቷ ተስፋ ቆርጣ እንድትሄድ ያደረገው ነገር ነው እንጂ አሁን አብርሽ ከየግሌ ጋር ነው መሆን የሚፈልገው። የግሌ ደግሞ ያንተ ነገር በቅቶኛል፣ ያንተ ነገር እጅ ብሎኛል በማለት እንግዲህ ከሱ ጋር ያላትን ግንኙነት ታቁማለች። እሷ ደግሞ ገብሩን ለመውደድ ገብሩን ለማፍቀር እንዲያፈቅራት እንዲወዳት ከገብሩ ጋር ለመሆን እየሞከረች ነው። የጉዳዩ ወዴት እየሄደ ነው? የግሌ ደስ የምትል ልጅቷን ልክ እያስገባቻት ነው። ቤቷ አሁን በሴቶች ጦርነት መጀመሩን መታመሱ የማይቀር ጉዳይ ነው። ትትና እዚህ ትልቅ ነገር የሰራችው የተንከሲስን መታገት ለመድብል መናገሯ ነው። መድብል ሜቢ ከዝና ሰዎች ጋር የተገናኘ ነገር ስላለው እሱ መፍትሄ አያጣም የሚል እምነት አለኝ። ምን የሚፈጠር ይመስላችኋል? እጅግ አጓጊና እጅግ ልብ አንጠልጣይ ነው። ሁላችንም በጉጉት እንጠብቀዋለን።